የመጀመሪያው ጉዳይ የተነሳው ከእቅድ ጋር ነው። እቅድ ትንሽ አካሄዳችን ከዚህ በፊት ከነበረው ለውጥ ለማምጣት ሞክረናል። የሚቀጥለው ዓመት እቅድ የካቲት ላይ ነው የሚጀመረው። ለምሳሌ የ2019 እቅድ አሁን የካቲት እንጀምራለን። ለ3 ወር ለ4 ወር ይታሻል፣ በደንብ ይታሻል። በርካታ ውይይት ይደረግበታል፣ ሐሳብ ይሰበሰባል። በሪፖርት የተገኙ ሐሳቦች፣ በሱፐርቪዥን የተገኙ ሐሳቦች፣ ከህዝብ መድረክ የተሰበሰቡ ሐሳቦች በሙሉ እንዲገቡ ይደረጋል። ይሄ አንደኛው የእቅድ መሻሻል ያሳየንበት ነውና የድረስ ሳይሆን በደንብ ነው የሚሰራው። ይመዘናል። ቤዝ ላይን አስቀምጠናል። ለምሳሌ 2016 ላይ እያንዳንዱ መስሪያ ቤት የነበረበት ቤዝ ላይን ተቀምጧል። 2017 ላይ የሚደመር በ10%፣ በ15%፣ በ20% መሻሻል የሚገባቸው ጨምረን ሰጥተናል። 2018-17 ቤዝ ላይን ተቀምጧል። ከዛ ከሱ ላይ የሚደመር ነገር ተቀምጧል። እሱ ተሳካ ወይስ አልተሳካም ብለን ነው እቅድ የምንገመግመው። በዚህ መሰረት በሁሉም ሴክተር የተለጠጠ እቅድ ነበረ። ምናልባት የተከበራቸው የምክር ቤት አባላት አንዳንድ የእቅድ አፈጻጸም 100% ደርሷል የተባለው ሊደርስ ይችላል። ክትትል ነው የሚወስነው።